ሰላም ጤና ይስጥልን ክብራን አድማጭ ተመልካቾቻችን እንደምን ቆይታችኋል እያልኩኝ ወደ ሳቱ መረጃዎቻችን ተሻገርኩኝ። ከመረጃዎቻችን አንዱ የሆነው በርካታ ሰዎች የምትፈልጉት ነው። በየትኛውም ዓለም ክፍል ላላችሁ ኢትዮጵያውያን ይሰራል። አስደሳች መረጃ ነው። የአውሮፓ ግዙፍ ኢኮኖሚ ባለቤት የሆነችው ጀርመን አሁን ላይ ከፍተኛ የባለሙያ እጥረት እያጋጠማት ሲሆን ይህንን ክፍተት ለመሙላት በሚሊዮን የሚቆጠሩ ስደተኞች እንደሚያስፈልጓትና በተለያዩ የስራ ዘርፎች መቅጠር እንደምትፈልግ ይፋ አድርጋለች። ከዚህ ቀደም ጀርመን እንደሚታወቀው ብዙ ጊዜ ስራውን አፕላይ ለማድረግ ብዙ ችግሮች አሉ። ሞክራችሁም ከሆነ እናንተ ታውቃላችሁ። አሁን ግን የጀርመን መንግስት ይህንን ችግር ከግምት ውስጥ በማስገባት አስደሳች መፍትሄ አምጥቷል። ለየትኛውም ስደተኞች ቀላልና ማንም ሄዶ መስራት የሚችልበትን አማራጭ ድልድይ ዘርግቷል። መረጃውን በደንብ ስሙ። እዛ ሄደው መስራት ለሚፈልጉ ዜጎችም ላኩላቸው። በመረጃችንም ምን አይነት የስራ ዘርፎች እንዳሉና ምን ያክል የሰው ኃይል እንደሚፈልጉ እንዲሁም ደግሞ እንዴት በቀላሉ ሄደን መስራት እንችላለን ከሚለውም በተጨማሪ ስለ ጉዳዩ ሙሉ መረጃ ይዘናል የምናጋራችሁ ይሆናል። በሌላ በኩል ይህም አስደሳች መረጃ ነው። ኢትዮጵያ ከአያላን ሀገራት ተርታ ገፍታ በመውጣት በቱሪስት መዳረሻዎች ግንባር ቀደም ሆናለች ሲል ተምዳ አስታውቋል። በርካቶችም ኢትዮጵያ በዚህ ደረጃ ምን ቀየራት ሲሉና እንዴት አደገች ሲሉ ጥያቄ ፈጥሮባቸዋል። ሙሉ መረጃውን ይዘናል የምናስደምጣችሁ ይሆናል። ሌላኛው የውጪ መረጃችን አሜሪካና ኢራንን በተመለከተ በርካታ እርስዎ ቢሰሙት ይጠቅሙታል ያልነውን መረጃ ይዘናል። ይህንንም በዜና መረጃችን ወደ እናንተ የምናደርሰው ይሆናል። ክቡራን አድማጭ ተመልካቾቻችን እንደተለመደው የትም ያልተሰሙ ለእርስዎ ጠቃሚ መረጃዎችን ይዘን ተገኝተናል። ታዲያ እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ ስንል የአክብሮት ግብዣችን ነው። ለቻናላችን አዲስ ከሆናችሁ መሰል መረጃን በየሰዓቱ ለማግኘት ቻናላችንን ሳብስክራይብ በማድረግ የደውል ምልክቱን መጫኖን እንዳይረሱ። ቪዲዮ ላይክ፣ ሼር በማድረግ ይጀምሩ። ወደ መረጃዎቻችን ስናመራ ኢትዮጵያ በዓለም ላይ በፍጥነት እያደጉ ካሉ የቱሪስት መዳረሻዎች አንዷ ሆናለች ሲል ተምዳ አስታውቋል። ይህም በርካቶችን አስደስቷል። ወደ ዝርዝር መረጃው እናምራ። አዲስ አበባ የካቲት 10 2018 ዓመተ ምህረት ኢትዮጵያ ባሳለፍነው የጎረጎሳውያኑ 2025 በዓለም አቀፍ የቱሪስት ፍሰት ላይ የ15 በመቶ ጭማሪ በማስመዝገብ በዓለም ላይ በፍጥነት እያደጉ ካሉ የቱሪስት መዳረሻዎች መካከል አንዷ ሆናለች ሲል የዓለም አቀፍ የቱሪዝም መዳረሻዎችና የተምድ ቱሪዝም ሪፖርትን ጠቅሶም ዘግበዋል። ቢቢሲ በዘገባው እንዳለው ሆነ የኢትዮጵያ ቱሪዝም ዳግም ማገገም ያለችበት ምክንያት ሲያብራራም በአሁኑ ወቅትም በሀገሪቱ እየታየ ባለው የተሻሻለ መረጋጋት እንደሆነም ገልጿል። ከ2023 ጀምሮ ወደ ሰሜኑ የሀገሪቱ ክፍሎች የሚደረጉ የአውሮፕላን በረራዎች እንደገና መጀመራቸውና ከ2024 የታየው አዲስ የጉዞ ፍላጎት ለዘርፉ ማገገም መሰረት መጣላቸውን ዘገባው አክሏል። እንደ ባሮሜትር ሪፖርት መሰረት የኢትዮጵያ ቱሪዝም እድገት በአጠቃላይ በአፍሪካ አህጉር በዓለም አቀፍ የጎብኚዎች ቁጥር በ8 በመቶ እንዲያድግ ከፍተኛ አስተዋጽኦ አድርጓል። ይህም አፍሪካን በዓለም አቀፍ ደረጃ ፈጣን እድገት እያስመዘገበች ያለች አህጉርም አድርጓታል። ሪፖርቱ በተጨማሪም ባለስልጣናትና በዘርፉ የተሰማሩ አካላት የጎብኚዎቹን እምነት ለመመለስ የተለያዩ እርምጃዎችን መውሰዳቸውን ገልጸዋል። ከነዚህም መካከል በእንግዳ አቀባበል መሰረት ልማት ላይ ያደረጉ ኢንቨስትመንቶች፣ የአገልግሎት ጥራት ማሻሻያዎች እና ኢትዮጵያ በዓለም አቀፍ ደረጃ ለማስተዋወቅ እንደ አውሮፓውያኑ አቆጣጠር በ2025 ስራ የጀመረው ቪዚት ኢትዮጵያ የተሰኘው የዲጂታል መድረክ ተጠቃሽ ናቸው ብለዋል። በሪፖርቱ ላይ የተጠቀሱ የቱሪዝም ጎብኚዎች እንዳገለጹት ኢትዮጵያ ቀደም ሲል ከጎብኚዎቿም ሆነ አዳዲስ ከሚመጡት ቱሪስቶች ከፍተኛ ፍላጎት እየታየባት ነው ብለዋል። በተለይም ከቤት ውጭ የሚደረጉ እንቅስቃሴዎችና ባህላዊ ተሞክሮችን የሚፈልጉ ወጣት ቱሪስቶች ቁጥር እየጨመረ መሆኑንም ጠቁመዋል። አንዳንድ አስጎብኚዎች እንደ አውሮፓውያኑ አቆጣጠር በ2024ና በ2025 መካከል የጉዞ ጥያቄዎችና የቦታ ማስያዣዎች በከፍተኛ መጠን መጨመራቸውን ገልጸዋል። ይህም ስለ ሀገሪቱ ደህንነትና ምቾት ያላቸውን አመለካከት የተሻሻለ መምጣቱንም ያሳያል። በዋነኝነት ከተጠቀሱት መስህቦች መካከል የአክሱም ስልጣኔ ጥንታዊ ቅርስ፣ የላሊበላ ውቅር አብያተ ክርስቲያናት፣ የጎንደር መካከለኛው ዘመን ግንቦች፣ እንደ ጭላዳ ያሉ ዝንጀሮ ያሉ ብርቅዬ ዝርያዎች የሚገኙበት የሰሜን ተራራዎች እንዲሁም ደግሞ ብሔራዊ ፓርክ ይገኙበታል። በተጨማሪም የኦሞ ሸለቆ በተለያዩ የባህል ቅርሶች የሚታወቁ ቁልፍ መዳረሻ እንደሆነም ተጠቅሷል። ቢቢሲ በዘገባው እንደገለጸው እንደ ኢትዮጵያ ያሉ ሀገራት አሁን ላይ እየተቀያየረ ካለው የጉዞ ዝንባሌ ተጠቃሚ የሆኑ ነው። ይህም የሆነው ዓለም አቀፍ ቱሪስቶች ከተለመዱና በጣም ከሚጨናነቁ የቱሪስት መዳረሻዎች ይልቅ ልዩ የሆነ የባህል ማንነት ያላቸውና ብዙ ሰው የማይበዛባቸው ቦታዎችን መምረጥ በመጀመራቸው ነው።
በዓለም አቀፍ ደረጃ አውሮፓ በጎርጎሮሳውያኑ 2025 ወደ 800 ሚሊዮን የሚጠጋ ጎብኚዎችን ማስተናገዷ ቀዳሚ የቱሪስት መዳረሻም ሆና ቀጥላለች። ይሁን እንጂ በአፍሪካ በኤሲያና በላቲን አሜሪካ የሚገኙ አዳዲስ መዳረሻዎች ፈጣን የሚባል እድገት ምጣኔም አስመዝግበዋል። ይህም የዓለም አቀፍ የቱሪዝም ፍልሰት ወደ ተለያዩ አዳዲስ አቅጣጫዎች እየሰፋ መሄዱን የሚያሳይ ምልክት መሆኑም ተጠቁመዋል። ቢቢሲ እንደገለጸው ኢትዮጵያ፣ ግብጽ፣ ብራዚል በዓለም አቀፍ ቱሪስቶች የተመረጡ ሀገሮች ናቸው። ቱሪስቶች ወደ ኢትዮጵያና ወደ ግብጽ ያለ ፍርሃት መጓዝ ጀምረዋል። በዚህ ዓመት ኢትዮጵያ ለመጎብኘት የተመዘገቡ የትምህርት ቡድኖች ከ20 በላይ ናቸው እንደሆኑም ያስረዳል። ኢትዮጵያ በተለይም የቅሪተ አካል ምርምር፣ የስነ ጥበብ ጥናት እንዲሁም ደግሞ ተፈጥሮ ለሚማርካቸው ቱሪስቶች ተመራጭ መዳረሻ መሆኗን ሳላስ ጎቬራም ያስረዳሉ። የላሊበላ ውቅር አብያተ ክርስቲያን፣ የጎንደር ቤተ መንግስቶችና ሰሜን ተራሮች ዋነኛ መዳረሻዎችም ናቸው። በሰሜን ተራሮች ጭላዳ ዝንጀሮ የሚጎበኙና ወደ ኦሞ ሸለቆ የሚጓዙ ጎብኚዎች በርካታ ናቸው። በኢትዮጵያ ዘመናትን ያስቆጠሩ ባህላዊ ክዋኔዎችን ለመመልከትም ቱሪስቶችም ይጓዛሉ። እንግዲህ ሀገራችን ላይ ብዙ ያን ያክል የሚጎበኝ የማይመስላችሁ ሰዎች ሀገራችን እንግዲህ በዚህ ደረጃ ናት። እንግዲህ ከዓለም ምን ያክል ቦታ እንደተሰጣት አይታችኋል ማለት ነው። ስለዚህ ሀገራችሁን ውደዱ፣ ሀገራችሁ ላይ ኢንቨስት አድርጉ ማለት እንወዳለን። በሌላ በኩል ጀርመን በሚሊዮን የሚቆጠሩ የውጭ ሀገር ሰራተኞች እንደሚያስፈልጋት ተገለጸ። የአውሮፓ ግዙፍ ኢኮኖሚ ባለቤት የሆነችው ጀርመን አሁን ላይ ከፍተኛ የባለሙያ እጥረት እያጋጠማት ሲሆን ይህንን ክፍተት ለመሙላት በሚሊዮን የሚቆጠሩ ስደተኞች እንደሚያስፈልጋት ተመላክቷል። የባለሙያ እጥረት በአሁኑ ወቅትም በጀርመን በ163 የተለያዩ የስራ ዘርፎች ላይ ከፍተኛ የሰው ኃይል እጥረትም አለ። አስፈላጊው የሰው ኃይል የጀርመን ስራ ስምሪት ጥናት ተቋም እንደሚለው ሀገሪቱ አሁን ላይ ያለችበት ኢኮኖሚ ደረጃ ለማስቀጠል በየአመቱ በአማካኝ 400 ሺህ አዳዲስ የውጭ ስራ ባለሙያዎችን ማግኘትም አለባት። ክፍት የስራ ቦታዎች በ2024 መረጃ መሰረት ወደ 487 ሺህ የሚጠጉ ባለሙያዎች የስራ ቦታዎች ክፍት ሆነውም ይገኛሉ። ይህ ቁጥር እስከ 2028 ድረስ ወደ 768 ሺህ ያድጋል ተብሎም ይገመታል። የትኞቹ ዘርፎች በከፍተኛ ሁኔታ ተጎድተዋል ወይም ደግሞ ይፈለጋል የሚለውን ስናይ መምህራን፣ የህንፃ ግንባታ ባለሙያዎች፣ የጭነት መኪና አሽከርካሪዎችና የፋብሪካ ሰራተኞች። የቴክኖሎጂ ወይም ደግሞ አይቲ ዘርፍ በዘርፉ ያለው ክፍተት በየአመቱ እየጨመረ ሲሆን እስከ 2028 ድረስ 133 ሺህ የዲጂታል ባለሙያዎችም ያስፈልጋሉ። እንዲሁም ደግሞ የጤና ዘርፎችን ስናይ ነርሶች በጀርመን ሆስፒታሎች ውስጥም ከ30 ሺህ እስከ 40 ሺህ የሚደርሱ የነርሶች እጥረትም አለ። ታዲያ ዋና ዋና ተግዳሮቶቹን ስናይ ምንም እንኳን የሰው ኃይል ቢያስፈልግም ሂደቱን በሚመለከት ምክንያቶች የተገደበ ነው። የቢሮክራሲ መጓተት፣ የቪዛ አሰጣጥና የትምህርት ማስረጃዎች እውቅና የመስጠት ሂደት ረጅም ጊዜ መውሰዱ፣ የቋንቋ እንቅፋት፣ የጀርመን ቋንቋ በሚፈለገው ደረጃ ለማወቅ ረጅም ጊዜ መውሰድ፣ የባህል መላመድ፣ የውጭ ሀገር ዜጎች ከጀርመን ማህበረሰብ ጋር ለመዋሃድ የሚገጥማቸው ተግዳሮቶች። እነዚያውን ከላይ ያልኳችሁ ተግዳሮቶቹ ሲሆኑ መፍትሄዎቹን ደግሞ እንመልከት። መፍትሄ ተብሎ የተቀመጠው ጀርመን አዳዲስ ህግ ማሻሻያዎችን እያደረገች ትገኛለች። ለምሳሌ ኦፖርቹኒቲ ካርድ የተባለው የነጥብ ስልት ባለሙያዎች የስራ ውል ሳይኖራቸው ወደ ጀርመን ገብተው ስራ እንዲፈልጉ እድልም ይሰጣል። ይህ ቀላል አይደለም፣ ምክንያቱም አሁን በጀርመን ባለው መረጃ መሰረት ሰፊ ስራ ስላለ፣ ስለዚህ ወደዛ ተኬዶ በዚህ በኦፖርቹኒቲ ካርድ መሰረት የተለያዩ ስራዎችን እዛው ማግኘት ይቻላል ማለት ነው። እንደ ሌላ ሀገሮች ሄደን እዛ ለስራ አንጉላላም ማለት ነው። እዚህ ጋር ብቻ የተጠቀሱት የስራ ዘርፎች አይደሉም፣ በጣም ብዙ ነው ያሉትና ስለዚህ የተለያየ ኢንፎርሜሽኖችን ጋዘር እያደረጋችሁ በምትፈልጉት አማራጭ ኦፖርቹኒቲ ካርዶችን በመጠቀም እዛ ሄዳችሁ የተለያዩ ስራዎችን መስራት ትችላላችሁ ማለት ነው። ይሄ እድል እንደ ቀልድ የሚታይም አይደለም። ስለዚህ ይህን መረጃ ላልሰሙም ለሁሉም ሰው ሼር አድርጉ። እናንተም ደግሞ የምትጠቀሙበትም ከሆነ ቶሎ ጊዜው ሳይሄድ ተጠቀሙበት። በሌላ በኩል አሜሪካና ኢራንን በተመለከተ ወዳገኘነው መረጃ እናምራ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የአሜሪካና የኢራን ድርድር በጄኔቫ ከመጀመሩ በፊት በተዘዋዋሪ እሳተፋለሁ ሲሉም ተናግረዋል። በሁለቱ ሀገራት መካከል የሚደረገው ድርድር አይሳካም ብለው ያሰቡ እንደሆነ የጠየቁት ፕሬዝዳንቱ ከስምምነቱ ላይ መድረስ የሚፈልጉ ይመስለኛል፣ ባለመስማማት የሚመጣውን መዘዝ መቀበል የሚፈልጉ አይመስለኝም ብለዋል። ኢራን እጅግ ጠንካራ ተደራዳሪ ናት፣ ለበጎም ሆነ ለክፉም ያላት የዩናይትድ ስቴትስ ፕሬዝዳንት መጥፎ ተደራዳሪ ናት፣ ምክንያቱም የኒውክሌር ተቋማትን ለማውደም በሁለት ጦር አውሮፕላን ከመላካቸው በፊት ልንስማማ እንችል ነበረን ብለዋል። አሁን ግን የበለጠ ኃላፊነት የሚሰማቸው ይመስለኛል፣ ስምምነት ላይ ለመድረስ ይፈልጋሉ ብለዋል።
ፕሬዚዳንቱ ይህንን ከተናገሩ ከጥቂት ሰዓታት በኋላ የኢራን የውጭ ጉዳይ ሚኒስተር ቃል አቀባይ በድርድር ላይ ያላቸውን ተስፋ ገልጸዋል። ቃል አቀባዩ የዩናይትድ ስቴትስ ከዚህ በፊት ከነበረው የተሻለ አሁን የበለጠ ምክንያታዊ ነች ሲሉም ተደምጠዋል። በኢራንና በአሜሪካ መካከል የሚደረገው ሁለተኛ ዙር ድርድር ማክሰኞ በጄኔቫ ይጀመራል። የእስራኤሉ ቤንያሚን ኔታንያሁ ከድርድሩ መጀመር አስቀድሞ የኢራን የዩሬኒየም ማበልጸጊያ ሙሉ በሙሉ ማስወገድና የማበልጸጊያው የዩሬኒየም ሙሉ በሙሉ ከሀገሪቱ እንዲወጣ በድርድሩ ላይ መካተት አለበት ሲሉ ተናግረው ነበር። አክለውም ድርድሩ የኢራን ባለላስቲክ ሚሳኤል ማካተት አለበት ሲሉ አስተያየታቸውን ሰጥተውም ነበር። ክቡራን አድማጭ ተመልካቾቻችን እንግዲህ ለሰዓቱ ይዘን የቀረብንላችሁ መረጃዎቻችን በዚያ በቃ። ኢትዮኒውስ ሚዲያችን እንደምንም ጊዜ ሰላም ለሀገራችን፣ ሰላም ለዓለማችን ይመኛል። በቀጣይ በሌሎች መረጃ እስክንገናኝ ድረስ በያላችሁበት ጤና ይስጥልን።